ብዙ ማልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልስ ስላለብኝ ነው ለምሳሌ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለኝ። እኔም አንጸባረቅሽ ነበር። ምንም ቢሆን አሁን አንቺ እዚህ ጋር እንደሚያቅሰው ለማስመሰል እንዳትሞክሪ። ትናንትና የተደረገው ነገር በደንብ በሰው እጅ ሲያዝ የራስ ነገር አንዳንድ ጊዜ እንትን ይላልና ብዙ አትናደጂ ለማች ማንኛውም አትደናበል ዝነበላት እሷን ያው አንተ ይሄው ነገር ለማሳየት ይሁን የሆነ ነገር ለማንጸባረቅ ይሁን እንደዚህ አይነት ነገር ነው እያሳየች። ስለዚህ እንዳትሞኝ እሺ። የምሬን ነው የምልሽ። ይኸውልህ አሁን እዚች ጋር ሰላም ነበረን አይደለ? እሷ ናት ይሄን ምርጫ ያነሳችው። ሁሌም በኔ ስር ነው ያለው፣ ሁሌም እሱ ከኔ አይወጣም ብላ በኮንፊደንስ እያወራች በመጨረሻም በጣም ብዙ ነገሮች ተለውጠው አየን። በጣም የሚገርም ነው። በጣም ያስገረመኝ ነገር ምንድነው መደምደሚያው ሁለቱ አንድ ላይ እንደሚሆን የታወቀ ነው። ልክ እንደ ፊልም ነበር ብዙ ነገሮችን ስናይና ስንመለከት የነበር እንደ ፊልም ነበርና መደምደሚያው ይሄ እንደሚሆን ይታወቃል። ስለዚህ ዛሬ ሄርሜላ ስትንጨረጨር አይታችሁታል። የእህትየውን ደግሞ ስሜት በደንብ አድርገን እንረዳለን። እህትየው ደግሞ ምን ትላለች? መቼም በታ ጉዳይ ዛሬ አፍራለች። በጣም ያሳፍራል። በሄርሜላ ቦታ ኦሬዲ ያው ኮንተንትም ሊሆን ይችላል ማለት ፈን እያረገችውም እያላገጠችባቸውም ሊሆን ይችላል። ግን እንደ እውነቱና እንደ እውነታው ግን ካየነው ማለት ነው እጅግ የሚገርም ቪዲዮ ነበር። በተለይ ደግሞ የሩታ ሁኔታ እንደምታዩት በጣም የሚያስገርም ነበር። እዚህ ጋር እኔ በጣም ነው የገረመችኝ የተናገረችው ነገር። ትዳሯንም ለማዳን በቃ ማክፈል የለባትን አሁን በይሳት ማድረግ ያለባትን ነገር ነው ያደረገችው ብዬ ነው የማስበው። ተመልከቱ እዚህ ጋር እኔ ሩታ በጣም እንደ ትላንቱ አስቃኝ አታውቅም። የእውነት እንዴት አርጋ እንደ ኮረኮመቻት ፊት ለፊት አጋፈጠችው እሱንም ማለት ነው። ስለዚህ ሁለቱ እንደማይለያዩ ከመነሻውም ያስታውቃል። ትናንትናማ ሄርሜላ ስትርበተበት ነው ያየነው። ተመልከቱ ምን አይነት ነገር ሊፈጠር እንደሚችል ይሁን ትክክያየህ ነው። እልህ ውስጥ ገብተሽ ሌላ ነገር እያስገባሽ ነው ይሄ ልጅ ማለት ነው። ምንም እልህ ውስጥ አልገባም። ምንድነው የምፈዛው? አንተ ልጅ እንዴት አይተዛብ ይላል? አብርሃም ምን ሆነ ነው? ግራ እያጋባችሁ ነው እኮ ያለችው። ተስማምታ ያሳሰረች እኮ ተስማምታላት ያሳሰረች ነው የምትመስለው። አንድ መናፈሳይን ወይ ልጁን እንደማትፈልጊ ወይ እንደማትፈልጊ አሁን እኮ በዚህ ልክ አንቺ ለምን እንደዚህ ደነገጥሽ? ለኔ መልስ ለመስጠት ለኔ እንግዲህ አያችሁ አይደለ? ምን ጊዜም ማለት ነው በሰዎች አንዳንዴ እውነት ለመናገር ባልና ሚስት መሃል መግባት አያስፈልግም። ባልና ሚስት መሃል ስንገባ በጣም ጥንቃቄ ልናደርግ ይገባል። በተለይ ደግሞ ቤተሰብ የምንለው በምክንያት ነው። ከዚህ ቀደም እኔ ነግሬያችሁ ነበረ። በምክንያት ነው እኔ የምናገረው። ትዳር ላይ ባልና ሚስት ናቸው መፍትሄ ሊሰጡ የሚችሉት። አያችሁ አይደለ? በአጭር ጊዜ ውስጥ ኢቭን አንድ ሚስጥር ሰማን። ትናንት የነገርከኝን ባለፈው ያወራነው ትናንት የነገር ኦልሬዲ ከቪዲዮ በፊት እነዚህ ሰዎች በደንብ ይነጋገራሉ፣ በደንብ ያወራሉ። በጣም ብዙ ውስጥ ሚስጥሮችን ነው እየሰማን እያዳመጠን ያለነው። ስለዚህ እንደ አዲስ አይደለም። አሁን ያውኑ ነገር እንደ አዲስ አይደለም። ያውኑ ነገር አዲስ ሆኖ አይደለም እውነት ለመናገር ማለት ነው። ኦብቪየስሊ ስለዚህ አሁን ሊታረቁ አንድ ምዕራፍ አይተናል ማለት ነው። አንድ ምዕራፍ አንድ ስቴፕ ሄደዋል እነዚህ ሰዎች። ስለዚህ እንደሚታረቁ በጣም ግልጽ የሆነ አሳማኝ የሆነ መረጃ ነው ማለት እንትን ያደርገው። ስለዚህ ትዳራችንን በምን መልኩ እንፍታው የሚለውን ነገር እኔ አሁን ዝም ብዬ አልመለስም። ጥሩ አስተማሪ የሆነ ነገር ነው ለእናንተ ትቼ የሚሄድ የምፈልገው። ስለዚህ ስለ ትዳር በተለይ በእነሱ ዙሪያ እስካሁን ባየነው ምን ተረዳችሁ ካላችሁኝ እኔ የተረዳሁበትን መንገድ ደግሞ አስተማሪ የሆነውን ደግሞ ጥሩ መልእክትና በጣም ወሳኝ የሆነውን ጉዳይ የሚያነሳ ሐሳብ አለ። ይህንን ደግሞ ስሙትና ከዛ በኋላ ያለውን ነገር እንድንማማርበትም ጭምር ስለሆነ ማለት ነው። ሴት ባሏን እንድትታዘዝ ነው። ባል ደግሞ እሷን እንዲወድ ነው። ባል ነው ከባዱን ሸክም የተሸከመው። መውደድ ቀላል ነገር እኮ አይደለም። ማፍቀር ቀላል ነገር እኮ አይደለም። እንዴት ነው መውደዱን የሚገልጸው? ተግባር የሚያሳየው እንዴት ነው? ወደ ቤት ሲመጣ እሷን እያሰበ ይመጣል ወይ? ሲመጣ ያያታል ወይ? ይገዛላታል? የሚያስፈልገውን ነገር ይገዛላታል ወይ? የፍቅር መገለጫው ምንድን ነው? ማፍቀሩን የሚገልጽበት። እሷ ደግሞ መታዘዟን ነው
ትኩረት ማድረግ ያለብን። የምትታዘዘው ስለሚወዳት መሆኑን ማመን መቻል አለባት። ስለዚህ ይሄንን በደንብ አድርገው ሊረዱት ይገባል። ስለዚህ ውደጂው አልተባለችም፣ ታዘዡ። እሱም አፍቅራት ነው የተባለ፣ ታዘዛት አልተባለ። ስለዚህ የሚለው መጽሐፉም ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ። በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች አሉ። የመጀመሪያው ማውራት መቻል ነው። ባልና ሚስቶች የማውራት ልማድ ካላችሁ በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለው ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ በመቀጠል ደግሞ ቃላትን መምረጥ፣ ምን ልጠቀም፣ ምን ደግሞ አልጠቀም፣ ባለቤቴ ምን እንበል፣ ምን ደግሞ አንበል፣ እኔ አንተን ምን ልበልክ፣ ምን ደግሞ አልበልክ፣ ምን ልቀይር፣ ምን ደግሞ ላስተካከል፣ ምን ደግሞ አዳዲስ ነገሮች ወደ ቤቴ አድል አድርግ። ቃላት በጣም ወሳኝ ናቸው። ሰው እንዲወዳችሁ ሰው እንዲጠላችሁም የማድረግ አቅም አላቸው ቃላቶች። ሶስተኛ ደግሞ ሚስትን መሳም፣ ሚስትን ማቀፍ፣ ባልን መሳም፣ ባልን ማቀፍ፣ ማበረታታት ባልና ሚስት መካከል ፍቅር የሚያድስ፣ ፍቅር የሚያበረታ፣ ፍቅር እንዲበዛላቸው የሚያደርግ ነገር እንደሆነ ጥናቶች ያረጋግጣል። ከዛ ውጭ ደግሞ መተቃቀፍ፣ ሲወጣ ሊሆን ይችላል፣ ሲገባ ሊሆን ይችላል፣ ስትወጣ ልትሆን ይችላል፣ ስትገባ ሊሆን ይችላል። ሚስቱን ማቀፍ፣ ባለቤቷን ማቀፍ፣ ሚስቱን መሳም፣ ባለቤቷን መሳም፣ ሚስቱን ማበረታታት፣ እሷም ደግሞ ባለቤቷን ማበረታታት። እነዚህ በባልና ሚስት መካከል ፍቅር የሚያሳድጉ በጣም መሰረታዊ ነገሮች ናቸው። እነዚህ ነገር ከተጠቀማችሁ እመኑኝ የሆነ ለውጥ ላታችሁ ላይ ታያላችሁ። በተለይ ደግሞ የመነጋገር ባህል። ከዛ ያለፈ ደግሞ እኔ ባለቤቴ ላይ መስራት፣ እኔ ራሴ ላይ መስራት፣ እኔ ቤቴ ላይ መስራት እፈልጋለሁ። ቤታችን ሰላም አይደለም የምትሉ ሰዎች ካላችሁ ሰኔ 1 የሚጀምረው ስልጠና እንዳያመልጣችሁ። ስራ ቦታችሁ፣ መስሪያ ቤታችሁ፣ ቢሮአችሁ፣ ቤታችሁ ሆናችሁ በኦንላይን ስልጠናውን በመውሰድ ትዳራችሁን ሰላም፣ ቤታችሁን ሰላም ማድረግ ትችላላችሁ። ይሄን ቪዲዮ ለዘመድ፣ ለጓደኛ፣ ለቤተሰብ ላኩላችሁ። ለበለጠ መረጃ 09774050 ላይ ደውሉ። ትክክል። ያው እንግዲህ ጥሩ ትምህርትን ያገኘ ነው። ጥሩ ሐሳብና ጥሩ ትምህርትን ያገኘ ነው። ይሄ ነገር ለሁላችንም መጽረጽ አለበት። ሁላችንም ልብ ውስጥ መቅረት አለበት። ትክክል ነው። ትዳር ላይ ቤተሰብ በጣም ትልቅ አስተዋጽኦ አለው። ያ ትዳር እንዲቆይና እንዲበረከት እንዲኖሩ እነሱም እንደዛ እነሱ ያሳለፉትን እንዲደርሱ ትዳር ላይ ቤተሰብ አስተዋጽኦ አለው። ስለዚህ አብዛኛው ጉዳይ ባልና ሚስትን የሚመለከት ነው። በሩታና ባና አብርሃም ጉዳይ ብቻ ስለሆነ ብቻ አይደለም። እና እነዚህ ሁለት ጥንዶች በእርግጠኝነት ከሌላው ጥንዶች እጅግ አስተማሪ የሆነ ነገር ነው እንደ ሐሳብ ይዘውልን የመጡትና እያሳዩን ያሉ። ኤኒዌይስ እናመሰግናቸዋለን። እኔም ይበሉ ለማለት ወዳለው ጥሩ ትምህርት ነው ይዘውልን እንትን ያሉት። ግን ትንሽ መነጫነጩ፣ ግብግቡ፣ ጠቡ ምናምን ግን ትንሽ አስቸጋሪ ነው። ገባ ሰውም እንትን ያደርጋልና እዚህ ላይ እየተጠነቀቁ ቢሆን ግን ሄርሜላ ዋጋዋን አግኝታለች ብዬ አስባለሁ። ዋጋዋን ያገኘችው በቃ እንዲህ እንዲሆኑ ነው የሚፈልገው። በቃ ሲጀመርም ራሷን ቆዳዋን እንደ እንትን አለስልሳ ነበር፣ እንደ እባብ አስለስልሳ ነበር። ገባችሁ አይደለ? እንደዛ ስትረብሻቸው ስትመጠብጣቸው የነበረው ግን በሳል በሆነ ጥሩ ነገር ባለው ነገር በቃ አሪፍ በሆነ መንገድ ግን ሰብረው ይሄን ነገር መተው ለዚህ መብቃታቸው እጅግ ያስደስታል። እኔም በጣም ደስ ብሎኛል እውነት ለመናገር። በተለይ ደግሞ የሄርሜላ ኦዲየንሶች አይታችኋል። በጣም ብዙ ነገር ላይ አብርሃም እንዲሳሳት፣ አብርሃም ብዙ ነገሮችን ስህተት እንዲፈጽም፣ ብዙ ነገሮች ላይ እንዲወድቅ፣ እንዲሳሳት፣ እንዲያጠፋ ምናምን በጣም ሲገፋፉት ነበርና ያ ነገር መልካም እንዳልሆነ የተመለከትንበት ነው። ስለዚህ ባለፈው እንግዲህ አይታችኋል። እህቱ እዛ ድረስ የሄርሜላ እህት እዛ ድረስ ቀጥራ ያለውን ነገር ትክክለኛውን ላፋጠጣት ነበር እኔም ማካሄድ የነበረው። እዛ ድረስ ከጠራችኝ በኋላ እንግዲህ ቀርታለች። ስለዚህ ይሄ አንዱ የኛ የድል ውጤት ነው። እኛ ደግሞ እናንተ ለምትጠይቁን ጥያቄ ለእያንዳንዱ መልስ ለመስጠት በየጊዜው ያለ እረፍት እንተጋለን፣ እንሰራለን እና ቤተሰቦች እንወዳችኋለሁ፣ አከብራችኋለሁ። ሁልጊዜም ከጎኔ እንድትሆኑ እንድታበረታቱኝ እጠይቃለሁ። በትዳር ዙሪያ በፍቅር ዙሪያ ያሉ ጉዳዮችን ደግሞ እንዲሁ እያነሳሳን ለእናንተ አስተማሪ የሆኑ ጉዳዮችን ይዤ እመጣለሁ። ሱራዛ አበሻ ነበርኩኝ። እወዳችኋለሁ። ባይ